የሚሆን ባለው ላይ የሚስማማኝ አጣሁኝ ለሚሆን ባለው ላይ የሚስማማኝ አጣሁኝ አቁምና ሙኖር ጥሩ ነው ታላቅ ችሎታ ነው አቁምና ሙኖር ጥሩ ነው ታላቅ ችሎታ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው አሽን አንድ ያላችሁ ሞኝላችሁ አለበች እስከ ሁሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀብለ ለዚህ ሁሉ አመሰግናችኋለሁ። ሐሳቦች ሞቻችሁ እንደሎም ወዳችሁ 3000 ላይክ እንድትገጩኝ በትትና አጎብዛችኋለሁ። ዛሬ ለሚዛናችን ይዘላችሁ መጣ ነው ሰበር ዜና በኢራን መንግስት ላይ የመፈንቅለ መንግስት ሙከራ ለማድረግ 6 ወር ሙሉ የተሰቃዩት እስራኤልና አሜሪካ መንግስቶቻቸው ለራሳቸው ሊገለበጡ እንደሆነ መረጃዎች እየወጡ ነው። የእስራኤል መንግስት እየተደረገ ባለው ምርጫ የኔታንያሁ መንግስት ድምጽ እያጣና በህዝቡ ምርጫ በከፍተኛ ሁኔታ እየተሸነፈ እንደሆነ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እየተደረገ ባለው ምርጫ ከፍተኛ የድምጽ ጥማት እንዳገኛቸውና ህዝቡን ወጥተው እባካችሁ ወደ ኢምፒችመንት ሳልገባና ሳልዋረድ ሳልከሰስ ሌላ ቅሌት ሳይመጣ የአሜሪካ ህዝቦይ ወጥተህ ምረጠኝ ብለው እየተለማመጡ ነው ያሉት። 10000 ኪሎ ሜትር አቋርጠው የኢራን መንግስት ለመፈንቀል ሰማይና ምድሩን ሲዋጥጡና ሲኖክሱ የነበሩት የራሳቸው መንግስት ሊፈነቀል ነው። አቁምን አውቃ መኖር ጥሩ ነው ታላቅ ችሎታ የሚለው የመግቢያ ሙዚቃ የሰማችሁት ለዚህ ነው። የመግቢያ ሙዚቃ ለዚህ ነው። አቅምን ማወቅ ያስፈልጋል። ዝም ብለህ ጦርነት ክላሽ ስለያዝክ መሳሪያ ስላለ እዛ ማለ ላይ የሆነ የደበሩ ሰዎች ስላለ ዝም ብለህ አትዋጋም። ቆርቆንዳ መሆን አያስፈልግም። በእውቀት ነው መዋጋቱ ያለ በእውቀት ነው። ከማን ጋር ነው መዋጋው? ጊዜው ነው ወይ ወቅቱ ነው ወይ ሁኔታዎች ይመቻቻሉ ወይ መቼ ጀምራሉ መቼ ጨርሳሉ? ዝም ብለህ በደመ ነፍስ አይገባም ጦርነት ላይ። አሁን እስራኤልና አሜሪካ መሪዎቻቸውን ይቀይራሉ። ይሄ 100% ግልጽ ነው። 100% ኔታንያሁ አሁን እየተደረገ ባለው ምርጫ ሙሉ በሙሉ ይሸነፋል። የኢራን መንግስት ለመጎልበጥ ሰማይና ምድር የነከሰው ሰውዬ የራሱ መንግስት ግልብጥብጦ ይወጣል። ይሄ ማለት ግን እስራኤሎች ኔታንያሁን ይጠሉታል ማለት አይደለም። አይጠሉም። መሪዎቻችን በፍጹም አይጠሉም። ደሞም የሚጠሉም አይደለም። ምክንያቱም እየደከሙ ያሉት ለሀገራቸው ነው። ችግሩ ምንድነው? ለራሳቸው ጥቅም ሲባል የሰው ሀገር ማፍረሳቸው ነው እንጂ ለግል ጥቅማቸው እኮ አይደለም። አሁን ኔታንያሁ ይጎርማቻል። በሙስና ተብሎ የተጠራው በሙስና እየተከሰሰ ያለበት ነገር ብታይ ያስቃቸዋል። አፍሪካ ውስጥ አንድ የቀበሌ አመራር የሚዘርፈው ዘረፋ ነው። የቀበሌ አመራር ማለት ነው የሆነ ስጦታ ተቀብላል፣ የሆነ ነገር አድርጋል፣ የሆነ ስጦታ የማይመስል ነው። ግን ያው ዲሞክራሲያዊ አገር ስለሆነ አገራቸውን ሀብት 2 ብር መስረቅ ስለማይቻል ነው ይሄ ሁሉ ችግር የመጣበት። የሆነ ሆኖ የአሜሪካ መሪዎችም ኢራቅን ቢያፈርሱ፣ ሶሪያን ቢያፈርሱ፣ አፍጋኒስታን ቢያፈርሱ ለግል ጥቅማቸው አይደለም፣ ለአሜሪካ ዘላቂነት ያለው ጥቅም ለማስገኘት ነው። ስለዚህ አሁን እስራኤልና አሜሪካ መሪዎቻቸውን ይቀይራሉ ማለት መሪዎቻቸውን ጠልተዋል፣ ቀፏቸዋል፣ አክቶፍ ብሏቸዋል ማለት አይደለም። ሰው ቀይረው ሊሞክሩ ነው። አሁን እኔ የሆነ ፎርጅድ ስራ የሆነ ገወጥ ስራ እየሰራው ወንድሞቼን ባሰማራ 4 ወንድሞቼ ባሰማራ ልክ አንዱ በህግ እይታ ውስጥ ሲገባ ወይሱን ዞር አድርገህ ወደ ውጭ ሀገር ልክና ሌላ ወንድሜን አስገባለሁ። ያኛው የሆነ ፋውል ሲገኝ ደግሞ በህግ እንዳይጠይቅብኝ ያን ደግሞ ዞር አድርገና በሌላ ደግሞ ሞክራለሁ። ተንኮሌን ግን አልተውም፣ ህገወጥ ስራዬን ግን አልተውም፣ ውንብድናዬን ግን አልተውም። አሜሪካ ማለት አውሮፓ ማለት እስራኤል ማለት ይሄው መሪዎቻቸው ለሀገራቸው ጥቅም እየደከሙ እንደሆነ ያውቃሉ። ነገር ግን የተሰጣቸው የቤት ስራ ፌል አድርገዋል። ልክ ነው፣ ፖሊሱ ልክ ነው፣ ውጊያው ልክ ነው። የጊዜ የሰዓት የአመራር ችግር ስላለ አንተን ያወርድና ሌላ ሰው ይሾማሉ በቦታው ማለት ነው። ይሄን የምታረጋግጠው እንዴት ነው? እያንዳንዱ የመጣ የአሜሪካ ፕሬዚዳንት ያለ ውጊያ ያለ ጦርነት ወርዶ አያውቅም። ምክንያቱም ምንድነው? ፖሊሲ ነው፣ ህግ ነው። የነሱ የያዙት ፖሊሲ መርሃቸው ስለሆነ መርሃቸውን ያስፈጽማሉ። ኦባማ ማዕት ሀገር አፍርሶ ማዕት ሀገር አውድመን የሄደ፣ ጆርጅ ቡሽ ማዕት፣ ክሊንተን ማዕት ሀገር አፍርሶ አውድመን የሄደ፣ ትራምፕ ይሁን ማዕት ሀገር እያፈረሰ ነው። ይሄ እንደ ሀገር የያዙት እቅድ ነው። እና ህዝብ በምርጫ የሚጥላቸው ምንድነው? ሰጠናል፣ ሚሽን ሰጠናል፣ እንድታፈርስ፣ እንድትዋጋ፣ እንድታወድም ሚሽን ሰጠናል። ነገር ግን በተገቢ ሁኔታ ስላልተወጣኸው ያንኑ ጦርነት ያንኑ እልቂት ሌላ ሰው ልከን እንሞክረዋለን። እና ችግሩ ምንድነው? ሂዶ የሚገጥሙትን አገር እና ጊዜና ወቅት ሁኔታ መረዳት ባለመቻላቸው ምክንያት ፌል ያደርጋል። የለሞደች ጦጣ ሁልጊዜ ሽምጠጣ የሚባል ነገር አለ። የለሞደች ጦጣ ሁልጊዜ ሽምጠጣ። ኢራቅ ላይ በለሞደት፣ ሶሪያ ላይ በለሞደት፣ የመን ላይ በለሞደት፣ ሊባኖስ ላይ በለሞደት፣ ፍልስጤም ላይ በለሞደት፣ ኢራን ላይ ሰቶት ብለው የገቡት ወጥመድ ውስጥ ነው። እና
መፈንቅለ መንግስት ሰው ሊሳካ አይችልም በምን ሳመር ኢራን ላይ እንፈነቅላለን ብለው ራሳቸው ተፈነቀሉ። የኢራንን ኢኮኖሚ እንጎለብጣለን ብለው የራሳቸው ኢኮኖሚ ተጎለበጠ። ባክፋየር ነው ያደረገው። መላ አውሮፓና አሜሪካ ተንቆጠቀጠ። ኢራኖች አልተንቆጠቀጡም። ምክንያቱም ላለፉት 47 ዓመት በማዕቀብ ነው የኖሩት። ራሻኖች አልተንቆጠቀጡም። ቻይኖች አልተንቆጠቀጡም። ቻይኖችማ ጭራሽ 1.5 ትሪሊዮን በርሚል ነዳጅ አከማችተው ዶቅ ብለው የዓለምን ገበያ ሁሉ ነው ያረጋጉት። እነዚህ ቦጅባጆች ግን ምን እንደሚሰራ አያውቁትም። ችግር ሲመጣ ብቻ ተፍ ተፍ ቦጅ ወይኔ ይላል። አልተዘጋጁም። ስለዚህ እስራኤል ኔታንያሁን ቀይራ እድሏን ትሞክራለች። ደግሞ አሜሪካ ትራምፕን ቀይራ እድሏን ትሞክራለች። ትራምፕም ኔታንያሁም ግን ለአገራቸው ጆግነች ናቸው። ይህን ህዝቡ ያውቃል። በውስጠ ታዋቂ ከስልጣን የሚያወርዳቸው እድላቸውን በሌላ መሪ ለመሞከር ነው እንጂ ጦርነት ለማቆም አይደለም። ጦርነት ቆምም አያውቅም እንጂ ጦርነት ቆምም አያውቅም የኔ ጌታ። ስለዚህ ያ ምንድነው የፖሊሲያቸው ነው፣ የኢንቨስትመንት ነው። ጦርነት ኢንቨስትመንት ነው። በስህተት ቢሆንማ አንዱ መሪ ያደረገው ሌላ አይደግምም ነበር። አንዱ መሪ ብቻ 4 ቦታ እኮ ነው የሚዋጋው። ኦባማ በሶሪያ ተዋግቷል፣ በየመን ተዋግቷል፣ በሊቢያ አንዱ መሪ ብቻ እንደ ኢንቨስትመንት በቃ ባለበት ሄዶ ባገኘበት ቦታ ሁሉ ይዋጋል። ያ ምንድነው ጥቅም ለማግኘት ነው። ኦባማ በነዛ ውጊያዎች ውስጥ የኪስ ብር ይዞ አልወጣም። ትራምፕ አሁን በኢራን በሚያደርገው ውጊያ የኪስ ብር ይዞ አይወጣም። አብዛኛው ትግሉ በተደጋጋሚም ባገኘው መድረክ ላይ ተገኝቶ ተናግሮታል። እኔ እኮ ለአሜሪካ ኢንቨስት እያደረኩ ነው እና ነዳጅ ላወጣላችሁ እኮ ነው። ጭራሽ ሆርሙዝን እኮ ለአሜሪካ ንብረት ለማድረግ ነው ሰውየው እየተራራጠ ያለ እና ግን ምንድነው የሚሄዱበት መንገድ ብሽቅ ነው። አንድ እነሱ ማርና ወተት ለመጠጣት የሌላ ሰው ደም መፍሰስ የለበትም። ያ ነው ያ ሚስ አንደርስታንድ የማድረግ ነገር ስህተት ነገር እና ይሄና ያ መታረም አለበት፣ መስተካከል አለበት። አቅጣጫ ማስያዝ ያስፈልጋል። የሆነ ሆኖ በደንብ አስመረን ልንነጋገርበት የሚገባ ነገር እንዲህ ያሉ ችግሮች አጠቃላይ ቀውስ ሳይፈጥሩ በፊት በጊዜ ማረም ባለመቻላቸው ምክንያት የሄዱበት መንገድ ባክፋየር አድርጎ ትራምፕም ከስልጣኑ በምርጫው ይሸነፋል። ያው ስልጣኑን ለሚቀጥሉት 2 ዓመታት ይቀጥላል። ግን ምንድነው በኮንግረስ ያለው ድምፅ በማጣት የውሳኔ አቅሙ ሊዳክም ይችላል። ቀጥሎ ደግሞ ኢምፒች ሊደረግ ይችላል። ሰውየው ከዚህ በፊት ተደርጎ እንደነበረ ወደ ፍርድ ቤት ሊሄድ ይችላል። በአንዳንድ ጉዳዮች ሊታገድ ይችላል። ብዙ ችግሮች ተያይዘው ሊመጡ ይችላሉ። የሆነ ሆኖ በደንብ ህዝብ ማወቅና መረዳት ያለበት ነገር አውሮፓም ሆነ አሜሪካ፣ እስራኤልም ሆነ ሌላ አገር መንግስታቸውን አወረዱና ከስልጣን አወረዱ ማለት በቦታቸው ሌላ ሰው ተኩ ማለት ጠሉ ማለት አይደለም። ናዚ ያ ሁሉ እልቂት ፈጥሮ እኮ በብዙ ጀርመናውያን ዘንድ እንደ ጀግና እኮ ይታያል። ምክንያቱም ሰውየው ቢሳካለት የያዘው ነገር ሁሉ ቢሳካለት፣ በእርግጥ ወደ ራሽያ ባሄድ ኖሮ ሊሳካለት የሚችልበት እድል እጅግ በጣም ሰፊ ነበር። ቢሳካለት ኖሮ ጀርመን የዓለማችን ሌላ ሀያል ሊያደርጋት ጫፍ ላይ ደርሶ ነበር። ጫፍ ላይ በራሽያ ላይ የሰራው ስህተት ብዙ ቀውስ ይዞ መጣ። እነ ኔታንያሁም እንደዚህ ናቸው። በአሜሪካ በዩክሬን፣ አውሮፓ በዩክሬን፣ አሜሪካ በኢራን ጉዳይ ላይ የማይነካው ነክቶ ሊያገኙት የነበረውን $1 ትሪሊዮን ኢኮኖሚና ጥቅም አጥተዋል እንጂ በክፋት አይደለም። ክፋነታቸው ለኛ ነው። አንበሳ ለምሳሌ አደን ይወጣል አይደለም እንዴ? አደን ወጥቶ የሚበላው ለሱና ለቤተሰቡ ቀለብ ነው። ችግሩ ለሚበላው አካል ነው። እና እየተንቀሳቀስ ያሉት ለአሜሪካ ጥቅም ነው። ነገር ግን ወጥተው የሚያጠፉት የሚጎልት የሚያሳደዱት ህዝብ ደግሞ ከምድረ ገጽ ላይ ሊጠፋ ይችላል። እና ይሄና ያንን መረዳት ያስፈልጋል። የሆነ ሆኖ ኔታንያሁና ትራምፕ በምርጫው እየተሸነፉ ነው። በእርግጥ አጠቃላይ ድምፅ አልወጣም። ነገር ግን አሁን የሚያሳየው የህዝብ ድምፅ ሁለቱም የሚሸነፉበት እድል ሰፊ መሆኑ ነው። ያም ሆነ ይህ ግን አሜሪካ ለትራምፕ፣ ኔታንያሁ ለእስራኤል ለኔታንያሁ ከፍተኛ ክብር፣ አድናቆት አላቸው። ይሄን ማስመር አለብን። አሁን ሰው የሚቀይሩት እድላቸው ለመሞከር ነው። ልክ እኔ የሆነ ኮንትሮባንድ ወይ የሆነ ውንብድና ወይም የሆነ ጎጥ ስራ ወንድሞችን እያቀያየርኩ ብሰራ ስራ ያው ነው። ነገር ግን ሰው እያቀያየርኩ ለምሳሌ አንደኛው ሲታወቅበት ወይ ሲታሰር ሌላ ሰው መተካት፣ አንደኛው ሲታወቅ ሌላ ሰው መተካት፣ እንዲያደርግ እያፈራረቅ እድልህን
ታያለህ ማለት ነው። እና እንደዚህ በመሆኑ ምክንያት አጠቃላይ ችግር ፖለቲካዊና ኢኮኖሚያዊ ችግር ይዞ የሚመጣ ጉዳይ ነው። ይሄን ያሰው ነው። አሳው ሲሞቻችን እንድሉ ላይክ አድርጎ ሼር አድርጎ ወዳቻለሁ። ይሞቻችሁ ፒስ